በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግሩም ነው እንግዲህ እጅ ባርክ ብለናል። እንዳባ የደፉት ሰዎች ሰው ስለሆነች ነው ያረፈችው። አልዓዛር ከመቃብር ተነሳ ካልን ድንግል ማርያም ከመቃብር ተነሳች ብንል ምን ይከብዳል? እኛም እመቤታችንን በታዘዝነው መሰረት እናመሰግናለን። ይኸውልሽ በምድር ላይ በዓለም ላይ ሁለት ብቻ ናቸው ኢየሱስ ክርስቶስን ልጄ የሚሉት። እኔ ታዩ የእመቤታችን ተአምር ሰራች ራሷ ተአምር እኮ ናት። ተነባ የማታልቅ ተአምር መውለዷ፣ ፍጡር ሆና ፈጣሪን መውለዷ፣ ሰው ሆና አምላክን መውለዷ፣ ሎሌ ሆና ጌታን መውለዷ፣ ማጥባቷ፣ በማኅፀን ማኖሯ፣ በጀርባ ማዘሏ፣ ከዚህ በላይ ተአምር ምናል? እኛ እኮ ድንግል ማርያም አማላጅችን ናት አልን እንጂ አምላካችን ናት አላለ። ደስታ ሆነ ካለ በመጥምቁ ዮሐንስ መወለድ ደስታ ከሆነ በድንግል ማርያም መወለድ እንዴት ዓለም አይደሰትም? ከመልአኩ ክብር የተነሳ ምድር በራች ከተባለ ከድንግል ማርያም የተነሳ ምን እንደምትበራ አስቢ። ሌሎቹ በድንግልና መውለድ አይችሉም። እሷ ከመጸነሷ በፊት ድንግል፣ በጸነሰች ሰዓት ድንግል፣ ከጸነሰች በኋላ ድንግል፣ ከመውለዷ በፊት ድንግል፣ በምትወልድበት ሰዓት ድንግል፣ ከወለደች በኋላ ድንግል። ዘላለማዊ ድንግልና ነው። ሌሎቹ የድንግልና ወተት ማጥባት አይችሉም። እሷ ግን የድንግልና ወተት ያጠባች ብቸኛ ፍጥረት ቅድስት ድንግል ታላቅ ናት። ተሳፍረን ነበረ በሔዋን መኪና፣ ማርያም አዳነችን፣ ፍሬን ያዘች። የምድር ባለስልጣን ሚስትን ቀዳማዊ እመቤት ካለን ምን ነው የአምላክ እናትን ቀዳማዊት እመቤት ማለት ተሳነ? ማርች 8ን የሴቶች ቀን ስንል ከሴቶች የተለየችዋን የድንግል ማርያምን ቀን ምን ነው? ስለዚህ የመጀመሪያ የምንሰማው ድምፅ ማርያም ማርያም የሚለው ነው። ስለዚህ የእመቤታችን ድምፅ መንፈስ ቅዱስን ይሞላል። ለምን? በኤልሳቤጥም መንፈስ ቅዱስን ሞላባት ነው የሚለው። ከአህያ ጋር እኮ ነው። እስኪ አህያን እንዲህ ስታወሪው አስቢ። አፍ አውጥቶ አይነ ልቦና መታወር። በእውነት እግዚአብሔር አይነ ልቦናቸውን ያብራ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ወደ ደረጀ ዘወይንዬ የሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን፣ መንፈሳዊ ጉዳዮችን፣ ሀገራዊ፣ ማህበራዊ ጉዳዮቻችንን እየዳሰስን ወደ እናንተ የምናደርስበት የእናንተው የውድ ቤተሰቦቻችን ሚዲያ እንደሆነ ይታወቃል ማለት ነው። እንግዲህ የጥር ወር በርካታ በዓላት የሚከናወኑበት በዓል ነው። ከገና ጀምሮ ከዛ ከተራ ይቀጥላል። ከዛ በኋላ ደግሞ ጥምቀት፣ ከጥምቀት በኋላ ደግሞ እንደ አንድ የጥምቀት አካል ተደርጎ የሚቆጠረው የጥር አስተርእዮ ማርያም በዓል አለ ማለት ነው። እንግዲህ ከዚህ ቀደም የገናን በዓል ምክንያት አድርገን ፕሮግራም አዘጋጅተን ወደ እናንተ ማድረሳችን አይዘነጋም። ከዛም እንግዲህ የጥምቀት ቆይታ ከመምህር ደረጀ እንዲሁም ደግሞ ከሐኪም ዮሐንስ ሽፈራው ጋር የነበራቸውን ቆይታ ወደ እናንተ እንደዚሁ አድርሰን ነበር ማለት ነው። በአሁኑ ሰዓት ደግሞ መምህር ደረጀ እንግዲህ እንግዳ አድርገን ይዘንላችሁ መተናል ማለት ነው። ስለ ጥር አስተርእዮ ማርያም የምንነጋገር ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ትዕግስት አስቻለው ነኝ። መልካም ጊዜ ይሆንላችሁ። መምህር እንኳን አደረሱት። እንኳን አብሮ አደረሰን። በዓል እንዴት ነበር? እንዴት አለፈ? ጥሩ ነው። እንግዲህ የጥምቀቱን ነው። እግዚአብሔር በቸርነቱ ለብርሃነ ጥምቀቱ አድርሶናል። አሁን ደግሞ አስተርእዮ ማርያም በዓለ ዕረፍቷ የእመቤታችን ነውና እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ዕረፍት በሰላምና በጤና ደረሳችሁ እንላለን። እሺ፣ አመሰግናለሁ። ብዙ ጊዜ እንግዲህ ከጥምቀት በኋላ ቃና ዘገሊላ ነበረ። ተከታትለው የሚመጡ በዓላት አሉና ቅዱስ ቤተክርስቲያን እንግዲህ ስንዱ እመቤት እንድትባል የሚያደርጋት ነገር ሁሉንም በስርዓትና በምክንያት ማድረጓ ይመስለኛል። ከእሱ ጋር ተያይዞ እንግዲህ ለምንድን ነው ይሄንን በዓል የምናከብረው? ለምን ትልቅ በዓል ተደርጎ ተቆጠረ? መልካም እንግዲህ ወሩ ራሱ ወርሃ አስተርእዮ ተብሎ የመገለጥ ወር ነው። ጥር 1 ቅዱስ እስጢፋኖስ የተወለደበትና ያረፈበት ሰማዕትነት የተቀበለበት ቀን ነው። ጥር 2 ብንመለከት አቤል ሰማዕትነት የሆነበት ቀን ነው። በወንድሙ በቃይል የተገደለበትን ቀን የምናስብበት ነው። ጥር 3 አባ ሊባኖስ እያለን 4 ዮሐንስን እናስባለን፣ 5 ማቴዎስን እናስባለን። 6 ደግሞ ተደራራቢ በዓል ነው። ቅድስት አርሴማ የተወለደችበት ቀን ነው። የኢየሱስ ክርስቶስ ግዝረተ ክርስቶስ ብለን የምናስብበት ቀን ነው። የኖህ
ጻድቁ ኖህ እረፍቱ የሚታሰብበት ቀን ነው። ነቢዩ ኤልያስ ያረገበት ቀን ነው። እነዚህ ራሱ በጣም በዓላቶቹን እያሰብን እንሄዳለን እና ከዛም እንግዲህ ወደ ከተራው ነው የምንሄደው። በ10 11 ጥምቀት አለ፣ 12 ቃና ዘገሊላ እያለን ሌሎቹንም በዓላቶች እናሳለን። እነ ቂርቆስን እናነሳለን፣ እነ ኢየሉጣን እናነሳለን፣ እነ ዱማቴዎስን እናነሳለን። 17 እነ ዱማቴዎስን እናነሳለን። እንዲህ እያለ 19ንም የአፍቅረነ ጊዜን እናነሳለን። 20ም ላይ ተደራራቢ ባሎች እነ ሰማዕቱ አክሎግን እናነሳለን። ከዛ ወደ እመቤታችን እንመጣለን እና ወቅቱ ራሱ በዓላቶች ነው። ያው ስንክሳሩ በየቀኑ ተደራራቢ በዓላቶችን የሚያሳይበት ነው እና ከበዓላቶቹ በጣም እጅግ የከበረ በዓል ወርሃ አስተርዮ ላይ የእመቤታችን የቅድስት ድንግል ማርያም በ64 ዓመቷ ያረፈችበት ቀን ስለሆነ ነው እና ይህ ታላቅ በዓል ነው። አስተርዮ ማርያም ተብሎ ብዙ ቦታ ላይ የሚከበር በዓል ነው። እንግዲህ እመቤታችን ቅድስት ድንግል ወላዲተ አምላክ አስቀድማ በሥላሴ ሕሊና ታስባ ትኖር የነበረ ነው። ይህንን አንዳንዶች ያልገባቸው ታምረ ማርያም ላይ ሲያዩ እመቤታችን አስቀድማ በሥላሴ ሕሊና ታስባ ትኖር ነበር ሲባል እንዴት ዓለም ሳይፈጠር ትታሰባለች ይላሉና መጽሐፍ ቅዱስ ግን እንዲህ ይላልና ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው ላይ እንዲህ አለ። ኤፌሶን ምዕራፍ 1 ቁጥር 4 ላይ በደንብ አስተውይ። ዓለም ሳይፈጠር መቼ? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። የተመረጡት መቼ ነው? ዓለም ሳይፈጠር። ስለዚህ እመቤታችን የተመረጠችው ዓለም ሳይፈጠር ነው። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በቃ ዓለም ሳይፈጠር ራሱ ወሰነን። በውድ ልጁም እንዲያውም የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ስለዚህ እመቤታችን ዓለም ሳይፈጠር በሥላሴ ሕሊና ታስባ ነበር ስንል ዓለም ሳይፈጠር እግዚአብሔር አዘጋጅቷት ነበር። ገብቶሻል? ከማህፀን ጀምሮ የሚመርጥ አይደለም፣ ሳይፈጠሩም የሚመርጥ አምላክ ነው። ምን የሚሳነው ነገር አለ? እና ቴክታና ጴጥርቃ የተባሉ ደጋግ ባልና ሚስቶች ልጅ አልነበራቸውም፣ ሀብት ነበራቸው። ለማን እናወርሳለን ብለው ሲጨነቁ ነበረ። በመጨረሻ ህልምን ያልማሉ። ነጭ ጥጃም ስትወልድ፣ ከዛ 7ተኛዋ ጥጃ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ ያሉ ለህልም ፈቺ ሄደው ይነግራሉ። እና በሚነግሩበት ሰዓት ደጋግ ልጆች እንደሚወልዱ በተለይ ጨረቃ እጅግ የከበረች እንደሆነች የፀሐዩ ነገር ግን አልተፈታልኝም ብሎ መልስ ይሰጣል። ከዛ በኋላ ሄሜንን ይወልዳሉ። ሄሜን ደርዲ ቶናን፣ ቶና ሲካርን፣ ሲካር ሴትናን፣ ሴትና ሄርሜላን፣ ሄርሜላ ደግሞ ቅድስታናን፣ ቅድስታና ደግሞ ከቅዱስ ኢያቄም ጋር እመቤታችን ቅድስት ድንግል ወላዲተ አምላክ ሶሊያና ተወለደች። ያቺ ጨረቃ ያዩዋት ሶሊያና ማለት ጨለማ ያላሸነፋት ሙሉ ጨረቃ ማለት ነው። ሱላማጢስ ማለት ሰላማዊት ማለት ነው። ሁለቱም የእመቤታችን ስሟ ነው እና ሶሊያና ድንግል ወላዲተ አምላክ ግንቦት 1 ተወለደች። ስለዚህ ሶሊያና እመቤታችንን ከሊባኖስ ነው ብሎ ጠቢቡ ሰለሞን ያመሰግናታል። ግንቦት 1ን ንፍሮ ቀቅለን የምናከብርበት እሷ የተወለደችበትን ልደት ምክንያት በማድረግ ማለት ነው። እንግዲህ ታኅሳስ 3 ደግሞ ወደ ቤተ መቅደስ የገባችበት ነው እና የስዕለት ልጅ ስለሆነች ኢያቄምና ሐና ወደ ዘካርያስ መጥተው በእመቤታችንን ለመስጠት ባስተውበት ሰዓት የእግዚአብሔር መልአክ ቅዱስ ፋኑኤል ከሰማይ ሆኖ ህብስተ ሰማይና ጽዋ ሰማይ ይዞ መጣ። ለዘካርያስ ነው ተባለ፣ አልሆነም። ለእንግዶቹ ነው ተባለ፣ አልሆነም። ወደ ላይ ይረብ ጀመር። እስቲ ለዚች ትንሽ ብላቴና ይሁን ተብሎ ሲያስቀምጡ ጽዋ ሰማይና ህብስተ ሰማይ በክንፎቹ ጋርዶ መገባት። ከዛ ዘካርያስ ምን አለ? የምግቧ ነገር ከተቻለማ በዓቷ ቤተ መቅደስ ይሁን አለ። በዓታ ለማርያም እንለው በዓቷ መወሰኛዋ ማለት ነው እና ቤተ መቅደስ ሆነ ማለት ነው። ስለዚህ እዛ ቤተ መቅደስ 12 ዓመት አደገች። ከዛ መልአኩ ቅዱስ ገብርኤል መጥቶ ድንግል ማርያምን በታላቅ ደስታ አበሰራት። ቅዱስ ገብርኤል ሲመጣ ዘካርያስን ሲያበስረው ዘካርያስ ሲጠራጠር ይህ እንዲሆን በእግዚአብሔር ፊት የምቆመው ቅዱስ ገብርኤል እኔ ገብርኤል ነኝ እስኪሆን ድረስ ይህን ስላላመንክ ዲዳ ትሆናለህ ብሎ ተናግሮት ነበረ። ሚስቴ አርጅታለች እኔም ሸምግያለሁ ሲል
እመቤታችን ጋር ሲመጣ ግን ዘካርያስን ባበሰረበት አይነት አይደለም የመጣው። ደስታትን የተሞላሽ ሆይ መንፈስ ቅዱስ የሞላብሽ ሆይ በፍጹም ትህትና ነው። ድንግል ማርያም ግን በአንድ ያልተቀበለችው ገባሽ? ሔዋን የሳተችው ሰላም ለኪ ንግሥተ ሰማይ ወምድር ሲላት የሰማይና የምድር ንግሥት ሆይ ሰላምታ ይገባሻል ሲላት ሰይጣን ልቧ ወከክ አለ። ለዚህ ነው ሴቶች በውዳሴ ይወድቃሉ የሚባለው። ድንግል ማርያም ግን ምን አይነት ሰላምታ ነው? እናቴ ሔዋንን ያሳተ ሰላምታ ነውን አለች። ወንድ ልጅ ትወልጃለች ሲላት እኔ እኮ ወንድ አላውቅም፣ በሐሳብም በሥጋም ድንግል ናት። ከዛ በኋላ ቅዱስ ገብርኤል እመቤታችንን ለመርታት የፈለገበት ቃል የተጠቀመበት ቃል ዘመድሽ ኤልሳቤጥ ከጸነሰች 6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና ይኩነኒ በከመ ትቤለኒ፣ ይሁንልኝ እንደ ቃል ይደረግልኝ። አዎ ለእግዚአብሔር የሚሳነው ነገር የለም ብላ ተቀበለችና ወደ ኤፍሬም ተራራማው ሀገር ሄዳ እዛም ኤልሳቤጥን ሰላም ስትላት ኤልሳቤጥ በደስታ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ ጆሮዬ በደረሰ ሰዓት ጽንሱ በማኅፀኔ በደስታ ዘሏልና። እዚህ እመቤታችን ድምፅ መንፈስ ቅዱስን ይሞላል። ለምን? በኤልሳቤጥም መንፈስ ቅዱስን ሞላባት ነው የሚለው። እዚህ ዮሐንስ መጥምቅ በማኅፀን ውስጥ ሆኖ ዘለለ፣ ለድንግል ማርያም የክብር ለአምላካችን የአምልኮት ስግደትን ሰገደ። ስለዚህ መጥምቀ መለኮት ዘመዱ ነው። ክርስቶስ ለሥጋው አይደለም የሚባለው ለዚህ ነው። ያጠመቀውም እሱ ነው። ገብቶሻል? ስለዚህ እመቤታችን ኢየሱስ ክርስቶስን በቤተልሔም በፍልስጤም አውራጃ ወለደችው። ከእርሱ ጋር መከራን ተቀበለች፣ አብራ ተሰደደች። በመጨረሻ ኢየሱስ ክርስቶስ እሷ 49 ዓመት ሲሆናት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ በማዕከለ ምድር ተሰቀለ። ሞተ፣ ሞትን ድል አድርጎ ተነሳ። በመስቀል ላይ ሆኖ እናቱ ቅድስት ድንግል ወላዲተ አምላክን ለሚወደው ለዮሐንስ ወንጌላዊ ስጦታ ሰጠ። እነዋት እናት ብሎ ሰጠ። እሱም ወደ ኤፌሶን ወደ ቱርክ ይዟት ሄደ። ስለዚህ እመቤታችን ቅድስት ድንግል ማርያም ዮሐንስ ጋር 15 ዓመት አብረው ቆዩ። እመቤታችን ቅድስት ድንግል ወላዲተ አምላክ በሲኦል ላሉት ነፍሳት ለምን 7 ጊዜ አልሞትም ብላ ሰው ስለሆነች ነው ያረፈችው። ኃጢአት ኖሮባት አይደለም። አምላካችን ያረፈው በሰውነቱ ነውና ፍጹም ሰው ፍጹም አምላክ አይደል የምንለው። ያረፈው ሰውን ለማዳን ግድ ስለሆነ ገነት መከፈት የሚችለው የአዳም የውርስ ኃጢአት መጥፋት የሚችለው በኢየሱስ ክርስቶስ ቤዛነት ስለሆነ የነቢያት ደም ሳይሆን የሐዋርያት ደም ሳይሆን የኢየሱስ ክርስቶስ ደም ስለሆነ ያንን ማድረግ የሚችለው ኢየሱስ ክርስቶስ በመስቀል ላይ መዋል ግድ ሆነ። አዳም በበደለው በደል ዳግማዊ አዳም ሆነ። ገባሽ? በእጽ በበደለው ምክንያት ዳግማዊ እጽ ላይ ተሰቅሎ፣ ስለዚህ ያንን የዕዳ ደብዳቤ ሽሮ አንዱን በሲኦል አንዱን በዮርዳኖስ ተቀብሮ የነበረውን የሰይጣን አገልጋዮች የሚለውን ደብዳቤ በእግሩ ተረግጦ አቅልጦ አጠፋለን። ስለዚህ እሱ ሞትን ድል አድርጎ ከተነሳ በኋላ እሱ ካረገ በኋላ መንፈስ ቅዱስን ላከላቸው። መንፈስ ቅዱስን ሲለክላቸው በማርቆስ እናት በማርያም ቤት በጽርሐ ጽዮን ነበሩ። እመቤታችንን ይዘው 120 ቤተሰቦች፣ 12ቱ ሐዋርያት፣ 36ቱ ቅዱሳን አንስት፣ 72ቱ አርድእት። እነዚህ ቅዱሳኖች አንድ ላይ ሆነው እመቤታችንን ይዘው በሚማጸኑበት ሰዓት መንፈስ ቅዱስ ሞላባቸው። 72 ቋንቋ መናገር ቻሉ። ፈሪዎች ደፋሮች ሆኑ። ቅዱስ ጴጥሮስ በእሳት ዳር የካደውን አምላክ ለሰው ሳይሆን ለእግዚአብሔር መታዘዝ ይገባናል ብሎ ሮም ላይ ቁልቁል እስከ መሰቀል ደረሰ። መታሰር እጁ በደብል ሰንሰለት እስኪታሰር ድረስ ዋጋ ከፈለ። ጠንካሮች ሆኑ። አገልግሎቱን ሰፋ። ከዛ ቅዱስ እስጢፋኖስ ቀዳሚ ሰማዕት ደሙን አፈሰሰ። ሐዋርያቶች በተለያየ ቦታ ተበታተኑ። በዛ ቦታ 8000 ጉባኤ ሲበተን በየቦታ ላይ ወንጌል እየተስፋፋ ሄደ። ስለዚህ እመቤታችን ቅድስት ድንግል ወላዲተ አምላክ ከዛ በኋላ 15 ዓመት ቆይታ 64 ዓመት ሲሆናት በክብር አረፈች። መጽሐፍ እንዲል ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞት በእግዚአብሔር ፊት የከበረ ነው አለ ቅዱስ ዳዊት። በለዓም ደግሞ ምን አለ? ኦሪት ዘኍልቍ ምዕራፍ 23 ላይ ሲናገር ቁጥር 10 ላይ የጻድቅ ሞት እኔ ልሙት ፍጻሜም እንደርሱ ትሁን አለ። እንግዲህ የጻድቅ ሞት የከበረ ከሆነ
የሚያጓጓ ከሆነ የጻድቃኖች እናት፣ የሰማዕታት እናት፣ የቅዱሳን እናት፣ የፈጣሪ እናት ድንግል ወላዲተ አምላክ ሞቷ እንዴት አይከብርም? ለዚህ ነው የምናከብረው፣ ክቡር ነውና። ገብቶሻል? እሷ ከሁሉ የከበረች ናትና ለቅኖች ምስጋና ይገባል ይላል። ምስጋና እናቀርብላታለን። ትውልድ ሁሉ ከዛሬ ጀምሮ ብፅዕት ይሉኛል ብላለችና ብፅዕት እንላለን። ለምን? ትውልዱ ትውልደ ሴም፣ ትውልደ ያፌት፣ ትውልደ ካም ከዛ አይወጣም። ስለዚህ እኛም እመቤታችንን በታዘዝነው መሰረት እናመሰግናለን። ይኸውልሽ በምድር ላይ በዓለም ላይ ሁለት ብቻ ናቸው ኢየሱስ ክርስቶስን ልጄ የሚሉት። አንድ አብ አባት ነው። የምወደው ልጄ እርሱ ነው፣ እርሱን ስሙት አለ። ሁለተኛ እመቤታችን ናት ልጄ የምትለው። ቅድመ ዓለም ያለ እናት ከአብ፣ ድህረ ዓለም ያለ አባት ከድንግል ማርያም ነው የተወለደው። መዝሙር 2 ላይ እነሆ ዛሬ ወለድኩ ይላል። ስለዚህ ልጄ የሚለው አባት የሚላችሁን ስሙ አለ። ልጄ የምትለው እናት የሚላችሁን አድርጉ አለች። ይህን ማለት የሚችሉት ሁለቱ ብቻ ናቸው። ይሄ እመቤታችንን ከሌላ ሁሉ ይለያል። ማንም ሊለው የማይችል በምድር ላይ ያለ ሁሉ ኢየሱስ ክርስቶስን ፈጣሪ፣ ጌታዬ፣ አምላኬ፣ ገዢ፣ ንጉሴ፣ ኤልሻዳይ፣ መድኃኔዓለም፣ አማኑኤል ብሎ ይጠሩታል። እሷ ልጄ ትለዋለች። ይህንን ጸጋ ማን አገኘ? ከድንግል ማርያም ውጭ ማንም ያገኘ የለም። ሌሎቹ ቢወልዱ ቅዱስ ቢወልዱ ነቢይ ቢወልዱ ሐዋርያ ቢወልዱ ሰማዕት፣ እሷ ግን የወለደችው የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ በወጀቦች መካከል መንገድ ያለው አውሎ ንፋሳትን የሚገስጽ ስሙም የጸና ግንብ የሆነ ኢየሱስ ክርስቶስን ነው የወለደችው። መድኃኒትን ነው የወለደችው። ሌሎቹ በድንግልና መውለድ አይችሉም። እሷ ከመጸነሷ በፊት ድንግል፣ በጸነሰች ሰዓት ድንግል፣ ከጸነሰች በኋላ ድንግል፣ ከመውለዷ በፊት ድንግል፣ በምትወልድበት ሰዓት ድንግል፣ ከወለደች በኋላ ድንግል። ዘላለማዊ ድንግልና ነው። ሌሎቹ የድንግልና ወተት ማጥባት አይችሉም። እሷ ግን የድንግልና ወተት ያጠባች ብቸኛ ፍጥረት ቅድስት ድንግል ወላዲተ አምላክ ናት። ማን ከድንግል ማርያም ክብር ጋር ይነጻጽራል? ለዚህ ነው ቤተ ክርስቲያናችን ከፈጣሪ በታች ከፍጥሯን ሁሉ በላይ ናት ብላ የምታመሰግናት። ለምን? ዘላለማዊ ድንግልናዋን ሕዝቅኤል 44 ላይ ወደ ምስራቅ ወሰደኝ፣ የተዘጋ ደጃፍም ማሳየኝ፣ እንደተዘጋም ይኖራል፣ እግዚአብሔር ገብቶ ወጥቶበታልና ብሎ የተናገረልን ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ መቃብር ክፈቱልኝ፣ መግነዝ ፍቱልኝ እንዳላለ ሁሉ ሲወለድም በድንግልና ተጸንሶ በድንግልና የተወለደው። ይህ እኮ ከአእምሮ በላይ ነው። ሌሎቹ በሰማይ አይገናኙም። ከእናት ከእህት ከወንድም ከሞት ነው በኋላ አንገናኝም። ከልጇ ጋር ለዘላለም ያለችው ድንግል ወላዲተ አምላክ ብቻ ናት። አይረቅም፣ የእሷ ክብር አይረቅም። አእምሮሽ እንደ በለዓም ከታወረ የድንግል ማርያምን ክብር ማየት አትችልም። በለዓም ለእርግማን በሚወጣበት ሰዓት የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ በፊቱ ቆሞ ሳለ በለዓም አላየም፣ አህያዋ አየች። አህያዋን ይደበድብ ጀመር። ስለምን ትመታኛለህ ብትለው ስላለመታዘዝሽ። ከአህያ ጋር ሙግት። አሁን የሚያደርጉት እኮ እነዚህ ከእግዚአብሔር ሐሳብ የተለዩት ድንግል ማርያምን ማህበራዊ ድህረ ገጽ ላይ የሚናገሩት አይነ ልቦናቸው እኮ ስለታወረ ነው። እንዴት አህያ አናገረችኝ ብሎ መደንገጥ ሲገባው እኛ ፈረንጅ አማርኛ ተናገረ ብለን የምንደነገጥ ቋንቋ መሆኑን ረስተን ስላለመታዘዝሽ ነው፣ ሰይፍ ቢይዝ ኖሮ ገልሽ ነበር አላት። ይህ እኮ አባባ ተስፋዬ ተረት አይደለም። ኦሪት ዘኍልቍ ምዕራፍ 22 ጀምሮ ማንበብ ነው። ድሮ አልታዘዘምህን አለችው። ቀድሞማ ትታዘዝኛለሽ። ከአህያ ጋር እኮ ነው። እስኪ አህያን እንዲህ ስታወሪው አስቢው፣ አፍ አውጥቶ አይነ ልቦና መታወር። በእውነት እግዚአብሔር አይነ ልቦናቸውን ያብራ። ከድንግል ማርያም ጋር እንግዲህ እርስዎ አሁን ነካክተውታል። በደንብ ደግሞ ቢነግሩን ላልገባቸው ሰዎችን ቢያስረዱልን ደስ ይለኛል። ማርያም ብዙ ልጆች አሏት። ከዛ በኋላ ኢየሱስ ክርስቶስን የድንግልናው ጉዳይ በራሱ ብዙ ሰዎችን የሚያከራክር የሚያጠራጥር ጉዳይ ነው እና እንደው በማስረጃ ደግፈን ለእነዚህ ሰዎች መልስ እንስጥ ብንል ምን እንላለን? መልካም፣ የበለዓምን ልጨርስልሽ። ከዛ በኋላ እግዚአብሔር አይነ ልቦናውን አበራለት ይላል። ልክ አይነ ልቦናው ሲበራለት የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ በፊቱ ቆሟል። በግንባሩም ተደፍቶ ሰገደለት። አይነ ልቦና ሲበራላቸው ለድንግል ማርያም ይሰግዳሉ። አይነ ልቦና ሲበራላቸው ለመልአኩ ይሰግዳሉ። አይነ ልቦና ሲበራላቸው ለቅዱሳን ይሰግዳሉ። አይነ ልቦና ከታወረ ግን
ምንም ነገር ቢደረግ ማየት አይችሉም። ለዚህ ነው እንደ ፈርዖን ልባቸው ስለደነደነ እንደ በለዓም ስለታወረ ይሄን እያደረጉ ያሉት። የድንግል ማርያምማ ዘላለማዊ ድንግልናዋን ቅድም ያስኩሽ ሕዝቅኤልም ተናገረ። እንዲሁም ደግሞ ጠቢቡ ሰለሞን የታተመች ምንጭ አላት። ውዴዊ ነውርም የለብሽም አለ። የአዳም የውርስ ኃጢአት ያልነካት ናት። አዳም ከመበደሉ በፊት የነበረውን ስጋ ነው የለበሰችው የያዘችው። ስለዚህ የአዳም የውርስ ኃጢአት እመቤታችንን ፈጽሞ አልነካትም፣ አልደረሰባትም። በሀሳብም በስጋም ድንግል ናት። ወንድሞቹ የሚለው በመጽሐፍ ቅዱስ በእስራኤል ልማድ አብሮ ያሉትን ወንድሞች ይላል። የዮሴፍ ልጆችን ነው እነ ይሁዳን። እንደው እግዚአብሔር ባላጣው ፍጥረት ክርስቶስ ባደረበት ማኅፀን ሊያደር የሚችል ጸጋና ብቃት ይኖራልን? በጣም ነውር እኮ ነው። የነውር ጥግ ነው። እሷ አንድ ልጇን ነው የወለደችው። እሱም ኢየሱስ ክርስቶስ ነው። እሱም የዓለም መድኃኒት ነው። ዓለምና መላው በመዳፉ ያለ ዳግም ለፍርድ የሚመጣው የወጉት ሁሉ ያዩታል ይላልና ሥጋ ማርያምን ለብሶ ነው የሚመጣው። በቀራንዮ አደባባይ ላይ እኮ የከፈለው ዋጋ የቆረሰው ሥጋ ያፈሰሰው ደም ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው። ከሰማይ እኮ ሥጋ ይዞ አልመጣም። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል ሥጋ ሆነ ይላል ዮሐንስ 1:14 ላይ። ቃል ፍጹም ሰው ፍጹም አምላክ ሆነ። ገባሽ? ኦርቶዶክስ እንባል ነበር። ኦርቶዶክስ ማለት የግሪክ ቃል ነው። ኦርቶ ማለት ቀጥተኛ፣ ዶክስ ማለት ሃይማኖት ወይንም መንገድ። ከዛ በኋላ ደግሞ ኦርቶዶክስ ተዋህዶ ቃል ሥጋ ሆኖ የኢየሱስ ክርስቶስን ቃል ሥጋነትን ቤተክርስቲያን አምና ተቀብላ ኦርቶዶክስ ተዋህዶ ብላ ታምናለች ማለት ነው። እና በፍጹም ድንግልና ልክ ከመቃብሩ ሲወጣ መቃብሩን ክፈቱልኝ እንዳላለ ሁሉ ከድንግል ማርያምም ሲወለድ በድንግልና ተወልዶ በድንግልና ነው። በድንግልና ተጸንሶ በድንግልና የተወለደ አምላክ ነውና ነውረኞች እኮ ብዙ ይላሉ። ሕሊና ቢሶች ብዙ ይላሉ። ክብር የሌላቸው ብዙ ይላሉ። በቅዱሳን ላይ አፋቸውን ያላቅቃሉ። ከዘሯ የቀሩትን ይላል እኮ የራእይ 13 ላይ እመቤታችንን ከዘሯ የቀሩትን ያሳድድ ዘንድ በአሸዋ ላይ ቆመ ይላል። ቅዱሳኖችን ይሳደብ ዘንድ በሰማይ ያሉ ማደሪያ ያላቸውን ይሳደብ ዘንድ አፉን ከፈተ ይላል ዘንዶ። ስለዚህ አፉን በድንግል ማርያም ላይ ቢከፍት ምን ይገርምሻል? ቀድሞ ተነግሯል። ራእይ 12 ላይ እኮ ቅዱስ ዮሐንስ ፀሐይን ተጎናጽፋ ጨረቃን ተጫምታ በራሷ ላይ 12 የከዋክብት አክሊል ሆነላት ብሎ ያመሰገናት ድንግል ማርያምን ዘንዶ ያሳድዳል። ወንድ ልጅ የወለደችውንም ሴቲቱን እና ከዘሯ የቀሩትን ያሳድድ ዘንድ። ስለዚህ እሷን የምንወደውንና የምናከብረውን ጭምር ያሳድድሻል ዘንዶ። የተጣለው ጥንት ጠላታችን ዲያብሎስ ማለት ነው። ስለዚህ አሁን ርዕስ የሚያደርጓት እኛም እመቤታችንን ስለምንወድ በዓለም ላይ የመጀመሪያው በፊልጵስዩስ የተሰራው የእመቤታችን ቤተክርስቲያን ነው። በሀገራችንም የመጀመሪያው ቤተክርስቲያን ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ናት። እዚህ ሰው ለእመቤታችን ትልቅ ፍቅር ስላለው ነገሮቻችን ሁሉ በድንግል ማርያም የታሰረ ስለሆነ ተረተሽኛ አንዲትና ልትወልድ ስንል ምንድን ነው የምንለው? ማርያም ማርያም። ከወለደች በኋላስ እንኳን ማርያም፣ ከዛ ደግሞ ማርያም በሽልም። ስለዚህ የመጀመሪያ የምንሰማው ድምፅ ማርያም ማርያም የሚለውን ነው። ቤተክርስቲያንም ቅዳሴ ማርያም፣ አባ ገሪው ዘጋስጫ ነኤ ማርያም ሰዓታቱን ይደርሳል። ኤፍሬም ሶርያው በውዳሴ ቅዱስ ያሬድ በድጓውም በጾመ ድጓውም በአንቀጸ ብርሃኑም በማህሌቱም በብዙ መልኩ የድንግል ማርያም ስም የሚነሳ ስለሆነ አፈ ቤተ ክርስቲያን ስለሆነ የድንግል ማርያም የጸሎት ማሳረጊያችንም ስለሆነ እግዚኦ መሐረነ ክርስቶስ ተብሎ ቀጥሎ በእንተ እግዝእትነ ማርያም መሐረነ ክርስቶስ ሳይባል አይታሰብም። ማሰሪያችን ናት። ስለዚህ የእሷን ክብር ሰይጣን አይፈልገው፣ የእሷን ቅድስና ሰይጣን አይፈልገው። አስቀድሞ ልጇን አሳደደ፣ ቀጥሎ እሷን አሳደደ። እሷን ብቻ አይደለም ጻድቃንን ያሳድዳል፣ ነቢያትን ያሳድዳል፣ ሐዋርያትን ያሳድዳል፣ ቅዱሳንን ያሳድዳል። ለምን? በኢየሱስ ክርስቶስ የሚያምኑትን በሙሉ ያሳድዳል። እነዚህ ሰዎች የአምልኮት መልክ አላቸው፣ ኃይሉን ግን የካዱ ናቸው። ድንግል ማርያምን ክብሯን አለመቀበል። እኛ እኮ ድንግል ማርያም አማላጅችን ናት አልን እንጂ አምላካችን ናት አላልንም። ፈጣሪችን ናት አላልንም። የፈጣሪ እናት ናት ነው። እስቲ አሁን ፕሮቴስታንቶቹን ልጠይቃቸው፣ እመብርሃን ብለው ያውቃሉ?
ምንድን ነው ችግሩ? እመብርሃን ቢሉ ብርሃን ማለት ኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ የዓለም ብርሃን ነው። እመ ማለት እኮ እናት ማለት ነው። የብርሃን እናት ማለት ነው። እመብርሃን ብለዋት ያውቃሉ? እመ አምላክ ብለዋት ያውቃሉ? አምላክ ማለት ኢየሱስ ክርስቶስ አምላክ ነው አይደል? እመ የአምላክ እናት ማለት ነው። እመ አምላክ ብለዋት ያውቃሉ? እመ ብዙሃን ብለዋት ያውቃሉ? የብዙሃን እናት ናት። አብርሃምን መርጦት የለ እንደ እግዚአብሔር ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ ብሎ አብርሃምን እኮ መረጠ። ድንግል ማርያምን ቢመርጥ ምንድን ነው ችግሩ? በዮሐንስ መወለድ ደስታ ሆነ ካለ በመጥምቁ ዮሐንስ መወለድ ደስታ ከሆነ በድንግል ማርያም መወለድ እንዴት ዓለም አይደሰትም? ከመልአኩ ክብር የተነሳ ምድር በራች ከተባለ ከድንግል ማርያም የተነሳ ምን እንደምትበራ አስቢ። ገብቶሻል? ኤልያስ ሰማይን ለጎመ ዝናብን አዘነበ ካልን የኤልያስን አምላክ የወለደች ድንግል ማርያም ሌላ ብታደርግስ? ኤልሳ መቃብሩ አጽሞ ሙት አስነሳ ካልን ድንግል ማርያም ሙት አስነሳች ብንልስ ምን ይከብዳል? ሐዋርያት በጥላቸው ፈወሱ ካልን ድንግል ማርያም በጥላዋ ፈወሰች ብንል ምን ይከብዳል? አልዓዛር ከመቃብር ተነሳ ካልን ድንግል ማርያም ከመቃብር ተነሳች ብንል ምን ይከብዳል? ኤልያስ አድርጓልን ከተቀበልን ድንግል ማርያም አረገች ማለቱ ምንድን ነው የሚከብደው? ተነስ ወደ እረፍት አንተና የመቅደስ ታቦት ካህናቶችም ጽድቅን ይልበሱ ብሎ መዝሙር 131 ቁጥር 8 ላይ ተነገረ። ታቦታችን የጽላት ማደሪያ ድንግል ማርያም ጽላት ኢየሱስ ክርስቶስ ነውና አረገች የምንለው ለምን ይከብዳል? ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ተሰወረ ካልን ድንግል ማርያምን አሳረጋት ብንል ምን ይከብዳል? በእሳት ሰረገላ ኤልያስ ካረገ ድንግል ማርያም በእሳት ሰረገላ በክብር ብታረግ ምን ይከብዳል? እኔ ታዩ የእመቤታችን ተአምር ሰራች ራሷ ተአምር እኮ ናት። ተነባ የማታልቅ ተአምር መውለዷ፣ ፍጡር ሆና ፈጣሪን መውለዷ፣ ሰው ሆና አምላክን መውለዷ፣ ሎሌ ሆና ጌታን መውለዷ፣ ማጥባቷ፣ በማኅፀን ማኖሯ፣ በጀርባ ማዘሏ፣ ከዚህ በላይ ተአምር ምን አለ? ትህትናዋ፣ የሚሆነውን ሁሉ በልቧ የምትጠብቅ የሚስጥር ጓዳችን ድንግል አምላክ ልዑል ማደሪያውን ቀደሰ አለ እኮ። የሚያድርበት የተቀደሰ ነው። ንግሥቲቱ የወርቅ ልብስ ለብሳ ተጎናጽፋና በቀኝ ትቆማለች አለ ዳዊት መዝሙር 44 ቁጥር 9 ላይ። ንግሥታችን ድንግል አምላክ በቀኝ ትቆማለች። አዎ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ካለ የገብርኤልን ፈጣሪ የወለደችው ድንግል ማርያም በቀኝ ብትቆም ምንድን ነው ችግሩ? እኔ አልገባኝም። ከድንግል ማርያም ክብርና ከቅዱስ ገብርኤል ክብር እኮ አይወዳደርም። እነሆ መልአክን በፊት እሰዳለሁ፣ አታስመረሩት፣ ስሜ በእርሱ ላይ ነውና ይገላችኋል ይላል እኮ መጽሐፍ ኦሪት ዘጸአት 23:20 ላይ። አታስመሩት። ታዲያ ከመላእክት ክብር የበለጠ የድንግል ማርያም ክብር አይበልጥም? ከነቢያት ክብር የበለጠ የድንግል ማርያም፣ ከሐዋርያት ክብር የበለጠ የድንግል ማርያም ክብር አይበልጥም? እዚህ የእሷ ክብሯ ተሰፍሮ የተሰጣ ሳይሆን የሙላ የፈሰሰ ነው። ከማንም ክብር ጋር ሊወዳደር የማይችል ነውና የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ለድንግል ማርያም ያለን ቦታ የተለየ ነው። ለምን? አምላክን ወልዳ በቤተልሔም ስለሰጠች። ኢየሱስ ክርስቶስ እኮ ዓለምን ለማዳን መወለድ ነበረበት። ለመወለድ ደግሞ ሰው ያስፈልጋል። ለዚህ ነው ዓለም ሳይፈጠር መረጠን ያለው። ተመርጣ ተጠብቃ ኖራለች። በእሷ አደረ። ካልተወለደ አይሰቀልም፣ ካልተሰቀለ አይሞትም፣ ካልሞተ ሞትን ድል አድርጎ ካልተነሳ ዓለም አይድንም። ለዚህ ማንም ምክንያተ ድኂን እንላታለን። ለመዳናችን ምክንያት የሆነችው እሷ ናት። ለፊልጶስ መዳን እኮ ለናትናኤል መዳን ፊልጶስ ምክንያት ሆናል። ናና ኢ ብሎት ከናዝሬት ደግሰው ይወጣልን ብሎ ሲከራከር ናና ኢ አለ። ምክንያት ነው። ለጥፋት ደግሞ የዳዊት ልጅ ትዕማር እህቱን እንዲደፍር ያደረገው ጓደኛው ነው። ለጥፋት ምክንያት የሚሆናለ፣ ለድህነት ምክንያት የሚሆናለ። አሁን በህይወታችን እዚህ ደረጃ ለመድረሳችን ምክንያት የሆኑ ሰዎች አሉ። በትምህርት ቤት እናት አባቶቻችን፣ ጎረቤቶቻችን፣ ዘመዶቻችን ገንዘብ ልከውልን፣ ልብስ ገዝተውልን፣ ያስተማሩን፣ ስራ ያስያዙን፣ ብዙ ደግሞ ክፉ የሆኑ ወደ ክፉ ቦታ የመሯቸው ደግሞ ሰዎች ይኖራል። ወደ ጫት ቤት፣ ወደ መጠጥ ቤት፣ ወደ አጋጉል ቦታ፣ ወደ ስቴዲየም ምናምን የመሩ ደግሞ ብዙዎች አሉ። ስለዚህ ለክፉ ነገር ምክንያት ይሆን። ለዚህ ነው ከጠማማ ጋር ከዋልክ ጠማማ ትሆናለህ ያለው ጠቢቡ ሰለሞን። ከበጎ ጋር ከዋልሽ በጎ ነገርን ታስቢያለሽ።
ሰው ስቴዲየም ከዋለ ስለ ኳስ ያስባል። ስለ ቤተክርስቲያን ከዋለ ደግሞ ስለ ቤተክርስቲያን ነው የሚያስበው። ውሎሽም ነው ሰው ውሎ ነው የሚመስለው። ስለዚህ የድንግል ማርያም ክብር ቅዱሳኖች አስቀድመው የተናገሩት ነብዩ ኢሳይያስ ሲናገር እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በጠፋን ገሞራንም በመሰለን አለ። እንደ ሰዶም እንዳንጠፋ እንደ ገሞራ እንዳንጠፋ እግዚአብሔር ዘር አስቀረለን። ማን? ድንግል ወላዲተ አምላክን። ተሳፍረን ነበረ በሔዋን መኪና ማርያም አዳነችን፣ ፍሬን ያዘችና ፍሬ የሆነውን ኢየሱስ ክርስቶስን ዝናብ ያላት ደመና ድንግል ወላዲተ አምላክ የኤልያስ መና እንላታለን። የናሆም መድኃኒት እንላታለን። የኢያሱ የምስክር ሐውልት ብለን እንጠራታለን። ገባሽ? ለዚህ ነው አባ ሕርያቆስ ተናግሮ በማንና በምን እንመስልሻለን ምሳሌ የለሽም ብሎ የተናገረላት። ስለዚህ አስቀድሞ ቅዱሳኖች ልክ ወንድ ልጅ ተሰጥቶናል፣ አለቅነትን በጫንቃው ላይ ነው፣ እሱም ኃያል መካር አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ብሎ ኢሳይያስ የተናገረለት ኢየሱስ ክርስቶስን የወለደችው ማናት? ድንግል ወላዲተ አምላክ ናት። ከሦስቱ አካል አንዱን አካል የወለደችው ማናት? ድንግል። ያቺ ቅድስት ናት። ያቺ ሐዋርያቶች የወደዷት ያከበሯት እመቤታችን የኢሳይያስን መጽሐፍ ስታነብ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጉሙም እግዚአብሔር ከኛ ጋር ሆነ ማለት ነው የሚለውን ስታነብ ምነው በዛን ጊዜ ሆኜ አገልጋዩዋ በነበርኩ ያለች በሆንኩ ያለች ድንግል ማርያም ራሱ ትህትና እኮ ናት። ለዘላለም የማያስጠማውን አምላክን አዝላ እኮ ነው የተጠማችው። ለዘላለም የማያስርበውን አምላክ እኮ አዝላ ነው የተራበችው። ምን አይነት ትህትና ነው? ምን አይነት ቅድስና ነው? ምን አይነት ልዕልና ነው? እዚህ የእሷን ነገር አባቶች ቢጽፉና አባ ጊዮርጊስ ዘጋስጫ ፈላስፋው ቢጽፉ እና እኔ እኮ አፄ ዘርዓ ያዕቆብ በወርቅ ቀለም እኮ ነው ታምሯ ላይ የጻፈው የእመቤታችንን ስም በወርቅ ቀለም። በቃ ለእመቤታችን እኮ ምንም ነገር ያንሳታል፣ ምንም ክብር ያንሳታል። እኔ በጣም የሚገርመኝ የጠቅላይ ሚኒስትር ሚስት ቀዳማዊ እመቤት እንላለን አይደል? የምድር ባለስልጣን ሚስትን ቀዳማዊ እመቤት ካለን ምን ነው የአምላክ እናትን ቀዳማዊት እመቤት ማለት ተሳነ? ማርች 8ን የሴቶች ቀን ስንል ከሴቶች የተለየችዋን የድንግል ማርያምን ቀን ምን ነው ግንቦት 1ን ማክበር ተሳነን? ስለዚህ እኔ ለብዙዎች አፍረት ለሔዋን አፍረት መጥፋት ምክንያት የሆነችው የድንግል ማርያም መውለድ አይደል? በሔዋን መከራ መጥቶብን ነበር፣ በድንግል ማርያም ዳነን። ስለዚህ ለአዳም ተስፋው አንቺ ነሽ ከገነት በተሰደደ ጊዜ እያለን እንዘምራለን። ከልጅ ልጅ ተወልጄ አድንሃለሁ አለዋ፣ ተወልዶ አዳነን። ስለዚህ ቤተልሔም ላይ ልጇ ኢየሱስ ክርስቶስን ለዓለም ስትሰጥ ሲጀምር መወለድ አይደል? ሲወለድ ድንግል ማርያም ሰጠችን። ማንን? ልጇን። ቀራንዮ ላይ ፍጻሜ ተፈጸመ ከማለቱ በፊት የአዳም የውርስ ኃጢአት ተፈጸመ፣ መከራው ተፈጸመ፣ ግርፋቱ ተፈጸመ፣ ሕማማቱ ተፈጸመ፣ እንግልቱ ተፈጸመ ከማለቱ በፊት እነኋት እናት ብሎ እሱ ደግሞ እናቱን ለኛ ሰጠን። በቤተልሔም ልጇን ሰጠችን፣ በቀራንዮ እናቱን ሰጠን። አለመቀበል መብት ነው። አለመቀበል ልጁ ሰጪውን አለማክበር ነው። ስጦታ ክብር አለው። ሰው እንደ ፍቅሩ መጠን ነው የሚሰጠው። ክርስቶስ ኢየሱስ ዓለምን ፈጥሮ ሰጠ፣ ስጋውን ቆርሶ ሰጠ፣ ሕይወቱን ሰጠ፣ እናቱን ሰጠ። አልቀበልም ካልሽ መብትሽ ነው። ግን አለመቀበል እኮ መብት ነው። እኔ አሁን እነ ትዝታውን ቢያቸው እዛ ያሉት የሚናገሩት ንግግር በጣም ይገርመኛል። እግዚአብሔር አይነ ልቦናቸውን ያበራለ ጸጸቱን እንዴት ይችሉታል ነው ያልኩት። በቃ አታማልደንም፣ አታማልዳቸው። እኛ ምን ታማልደን ያልነውን ለምን ይናካሉ? አያክብሯት። እኛ ያከበርናትን ለምን ይነካሉ? መብቱ ነው። በቃ ኢየሱስ ክርስቶስን አላምንም ካለ መብቱ ነው። ሙስሊሞች ለነብዩ መሐመድ ቦታ ይሰጣሉ፣ መብታቸው ነው። እኔ እግዚአብሔር የለምም ይበል፣ ውጤቱን ያገኘዋል። እኛ የወደድናትን እኛ የተቀበልናትን በእናትነቷ በአማላጅነቷ የምንኮራውን ለምንድነው የሚነቅፉት?
ለምንድን ነው ጣታቸውን ድንግል ማርያም ላይ የሚቀስሉት? አየሽ፣ ይሄ ነው እንዲሁ በኖርማል በኮመን ሴንስ እንዲሁ እንኳን ስታስቢው መንቀፍ ውጤት አለው ወይ? መስደብ ውጤት አለው? በስድብ ኢየሱስ ክርስቶስ ይከብራል ወይ? እናቱን ስትነቅፊበት፣ እናቱን ስትሰድቢበት ኢየሱስ ክርስቶስ ይደሰታል? እናትና አባትን አክብር ያለ አምላክ እናቱ ስትሰደብበት ይደሰታል? ምን አይነት መታወር ነው? ሲምፕል ሎጂክ መስጠት ይቻላል። አሁን እንኳን ለምናያቸው በኤዱኬሽናል ባክግራውንዳቸው በሚሰሯቸው ስራዎች ትልቅ የሚባሉ ሰዎችን እንኳን ሰዎች ሲጣሉ የሆነ ነገር ሲፈጠር እንትን አይደል እስኪ አንተ ትሻላለህ ተብሎ እንኳን ሰው ይላካል። አይደለም እመቤታችን ቅድስት ድንግል ማርያምን አምላክን የወለደች እናት ይቅርና ማለት ነውና አንዳንድ ጊዜ እውነትም ነው። በቃ እቺ በጣም ቀላሏ ነገር እንዴት ሚስት ትደረጋለች? እንዴት ትጠፋለች እቺ ምክንያት ብለው ብዙ ሰዎች ያነሳሉና እውነትም በቃ የልቦና መታወር ካልሆነ በስተቀር ሌላ ምክንያት ልንሰጠው አንችልም። እሺ እንግዲህ መምህር አሁን የሰጡት በቂ ሀሳብ ነው ብዬ አምናለሁ። ብዙ ሰዎችም ከዚህ የሚማሩት ከኛም ወገን እንግዲህ ጥያቄውን ከሚያነሱ ወገኖችም በቂ መልስ ነው ብዬ አስባለሁ። እኛ ግን በዛሬው ዕለት እንግዲህ በዓሏን እያከበርን ነው የምንገኘው። ለዚህ በዓል መታሰቢያ ይሆን ዘንድ ደግሞ ህብስት አዘጋጅተናል። እንኳን አደረሱት መምህር። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም በዓለ ዕረፍት በሰላምና በጤና አደረሳችሁ። በዓሉ የፍቅር፣ የሰላም፣ የበረከት፣ የረድኤት ይሆንልን። እንግዲህ አስተርእዮ ለማርያም የማርያም በዓለ ዕረፍት ነው፣ የመገለጥ ወቅት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግሩም ነው እንግዲህ እጅ ባርክ ብለናል። ይሄን ዳቦ የደፉትን ሰዎች እንደ ይስሐቅ ገልብጠን ነው። ሙያም አላቸው፣ ጋዜጠኝነት ብቻ አይደለም። እናመሰግናለን። እንግዲህ መምህር ይሄ በዓል በተለያዩ አካባቢዎች ይከበራል። በተለይ እንግዲህ ለምሳሌ እኔ አንድ ክፍለ ሀገር ሄጄ አውቃለሁ፣ አይቻለሁ። እዛ መርጦ ለማርያም በቀደም እንደውም የመርጦ ለማርያምን የስሙን ትርጉም ሳይቀር እየነገሩን ነበር እርሱም እና እዛ ቦታ ላይ ተገኝቼ አውቃለሁኝ። በዓሉን አክብሬ አውቃለሁ እዛና በጣም በደማቅ ሁኔታ ነው የሚከበረው። ምናልባት ኢትዮጵያውያኖችን በጣም አንድ ሀሳብ አላቸው ከተባለ ምናልባት መጀመሪያ የምንሰጠው አንድ ምክንያት ሊሆን ይችላል፣ በህዝበ ክርስቲያኑ ዙሪያ ማለት ነው። ብዙ ክርስቲያኖችን እመቤታችን ቅድስት ድንግል ማርያም ላይ ያላቸው ስሜት ያላቸውን ፍቅር ሲገልጹ በጣም ኮመን ነገር ነው፣ የሚያመሳስለን ነገር ነው ብዬ አምናለሁ እና እዛ ልክ ጥምቀት እንደሚከበረው አይነት በዓል ነው የሚከበረው በመርጦ ለማርያም ማለት ነው። ውጪ ያድራል ታቦቱ። ከዛ በኋላ ህዝቡ ልክ ጥምቀት እንደሚከበረው እዛ የተለያዩ ስነስርዓቶች ተደርገው ድጋሚ አድሮ ነው ወደ ቤቷ ተመልሳ የምትገባውና የተለያዩ አካባቢዎች ላይ በደመቀ መልኩ እንግዲህ ቅድም እሱም ገልጸውታል። አክሱም ማርያም ላይ፣ አክሱም ጽዮን ላይ ይከበራሉና እንደውም ምህር የእመቤታችን ቅድስት ድንግል ማርያምን ፍቅር እንዴት ይገልጹታል? ኃይለ ማርያም በዚህ ስልክ ሳይቀር 21 ማርያም ያው የተወለድኩትም ህዳር 21 ነው። የእመቤታችን ቀን ነው። ሞቴንም በዕለቷ ያደርግልኝ ነው የምለውና የእሷ ፍቅር የተለየ ነው። ቅድም ሰዎችን እንኳን ለማስታረቅ ከሌ ሂዱት ያለሽ ጥሩ አባባል ነው ያመጣሽው። ሀገራት ሲጣሉ እኮ አስታራቂ የሚመረጡት ደካማ የሆኑ ሳይሆኑ ሀያላን ሀገራት ናቸው። ይሰማሉ፣ ይደመጣሉ የሚባል ነውና ኢየሱስ ክርስቶስ ከመላእክት፣ ከነቢያት፣ ከሐዋርያት፣ ከቅዱሳን ይልቅ የበለጠ የሚሰማው ድምፅ የማንን ነው? የራሱን ድምፅ። ድንግል ማርያም እኮ የራሱ ናት አካሉ አይደል? እና ስለዚህ ጥሩ ምሳሌ ነው። ግን ሰው ካልተረዳስ በቃ አይነ ልቦናው ቅድም ብዬሻለሁ እኮ ጥሩ ምሳሌ በለዓም ከታወረ ታወረ። በቃ እንደዛ አይነት ነው የሚሆነውና እኔ ብቻ ሳይሆን በርካታ ኢትዮጵያውያን ለድንግል ማርያም ያለን ፍቅር በጣም የተለየ ነው። ነገሮቻችን ሁሉ በሷ የታሰረ ነው። አንድም ኢትዮጵያ 100 ቀን ጣና ቂርቆስ ላይ 100 ቀን ተቀምጣለችና ጣና ቂርቆስ ሳፎ ጽዮን ማርያም ነበር የሚባለው ቦታው። ከዛ በ6ኛው መቶ ክፍለ ዘመን አባይ ቸነፈር ስለበዛ ቅዱስ ቂርቆስ ጽላቱ ለዚህ ደግሞ መልካም ስለሆነ ልክ የአቡነ ሀብተ ማርያም እጣን ለመቅሰፍት ሎሚው መድኃኒት እንደሆነ ወደዛ ሲመጣ በአፄ ገብረ መስቀል ዘመነ መንግስት
እንግዲህ እዛ ቦታ ላይ ቅዱስ ያሬድ ድጓ ጾመ ድጓውን የጻፈበት ስፍራ ነውና ኦሪታውያን የነበሩበት ስፍራ ነው ያን ቦታና አባይ ቸነፈሩ ጠፋ። የቅዱስ ቂርቆስ ገድሉ ተአምሩ ጎልቶ ወጣ። ጣና ቂርቆስ ተባለ እንጂ ሳፎ ጽዮን ማርያም ነበር የሚባለው። 5ቱ መስዋዕተ ኦሪት ከሚሰዋባቸው አንዱ ጣና ቂርቆስ ይባላል። ጣና ቂርቆስ መስዋዕተ ኦሪት የተሰዋው በፊት ነው፣ ስሙን ተቀይሮ ነው እና ሳፎ ጽዮን ማርያም የነበረው ነው እንግዲህ ጣና ቂርቆስ የተባለው። ልክ አሁን እኛ አዲስ አበባ ላይ ጎላ ቅዱስ ሚካኤል በፊት ጽርሐ ጽዮን ነበር የሚባለው። ቦታው የጽርሐ ጽዮን ቤተክርስቲያን ነበር። የቅዱስ ሚካኤል ተአምሩ ጎልቶ ስለወጣ ነው ጎላ ሚካኤል። በእንደዚህ በጣም ብዙ አሉ እንደዚህ የሚወጡ። ባለወልድ ይባል ነበር ለገዳዲ፣ ከዛ ኢየሱስ። እንደዚህ አይነቶች የሚደረጉበት ብዙ ሂደቶች አሉና ቡና ይጠጣሉ በስኳር ወይስ ባዶውን? ዲጂያንስ ሙያ ልናይ ነው እንደመቼ እንዳታገነፊው። እናመሰግናለን ጋዜጠኛ ረድኤት የሁለት ልጆች እናት። እውነት ግሩም ባለሙያ። ምናልባት እንግዲህ ቡና ይጠጣል አይጠጣም የሚል የራሱ የተለያዩ ሰዎች የሚያነሱት ሀሳብ አለ። ይህን ግን በሌላ ቀን አይ ነው አሁን ሰዎቹ ጥያቄ የሚያነሱት ድርሳነ ጽዮን፣ ድርሳነ ሰንበት፣ ዜና ስላሴ ላይ አባቶቻችን ትውልዱን ከመጠበቅ የተነሳ ሱስ ስለሚያደርግ የቡና ሱስ በቀላሉ ስለማይለቅ አጠጡ ያሉትን መጽሐፍ ቅዱስ እንዳዘዘ አድርገው አንዳንዶቹ የተሳሳተ ትርጉምን በመስጠት ክርስቶስ ሲሰቀል ቡና ለምልሞ ነበር። በጨለማ ውስጥ ማናየው? በጨለማ ውስጥ ቡና ለምልማ መታየቷን ማናየ? የማይሆንም ትርጉም የሚሰጡ አለ። 3 ጊዜ ሲወቀጥ አብ ወልድ መንፈስ ቅዱስ ነው የሚለው ሎተስዋት የማይሆን መጥቆሩ የሰይጣን ምልክት ነው የሚል። ኮካኮላም ጥቁር እኮ ነው። ኮካኮላን ይጠጣ የለ እንደ ጥቁሩን የሚጠላ ከሆነ የማይሆን። አንዳንድ ገዳማት የገዳማት ስርዓቶች አሉ። ይኸውልሽ የቤተክርስቲያን ስርዓት አለ፣ የገዳም ስርዓት አለ። ቤተክርስቲያን የሚባለው ሲኖዶስ ነው። ሲኖዶስ የምንለው ደግሞ አሁን ያለውን አይደለም። 318 ሊቃውንት አበው በ325 ዓመተ ምህረት ኒቂያ ጉባኤ ላይ የመሰረቱት ነው። ገብቶሻል? አሁን ያሉትን አባቶች አይደለም። ስለዚህ ቤተክርስቲያን ምን ትላለች ስንል ተዋህዶ ምን ትላለች ነው ማለት ያለብን። ለምሳሌ መጠጣት ዙሪያ ላይ መጠጣትን አትከለክልም፣ መስከርን ትከለክላለች። ውሃው ነው ወደ ወይን የተቀየረው እንጂ ማድጋው ላይ ወይን አልነበረም። የሚላችሁን አድርጓለች። ውሃውን ሞሉት፣ ወደ ምን ተቀየረ? ወደ ወይን ተቀየረ። የቀየረው ማን ነው? ፈጣሪ ነው እንጂ ውሃ አይደለም የጠጡት። ስለዚህ የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። አባቶቻችን ያንን ያቆዩትን አንዳንድ ገዳም ላይ እንጀራ ላይ ይበላ ይችላል። ዋልድባውን ቋርፍ ነው የሚበላው። አባ ቶማስ ገዳም ብትሄጂ ትግራይ ስጋ ከበላይ 3 ቀን አትገቢም። 3 ቀን ሴቶቹ ጭራሽ አይገቡም። ወንዶቹ ግን 3 ቀን መቆየት አለባቸው። አንዳንድ ቦታ 7 ቀንም ማህበረ ሥላሴ 7 ቀንም ልትቆይ ትችያለሽ። የጸሎት ስነ ስርዓቱ የተለየ ሊሆን ይችላል። እግር ብረት ያለው ገዳም አለ። በእግር መንፈስ ያሯሩጣል። በነገራችን ላይ የሳቅም መንፈስ አለ፣ ክፉ መንፈስ ዝም ብሎ የሚያስቅ። አሁን አንዳንድ አይተሽ ከሆነ ሰውየው ወድቆ እንስቃለን። ሰውየው እኮ ነው የወደቀው። አንስቀም? ሰውየውን ስለሚሳቅበት መውደቁን አይደለም ያው ግራና ቀኙን ያህል ሰው አየኝ አላየኝ። እንደውም አንዳንዴ ሰው ከመውደቁ በላይ ለመውደቅ አየኝ አላየኝ ብሎ የሚያደርገው ነገር የበለጠ ያስቃል። ለምን? ተሳቆ ነው፣ ይሳቅብኛል ስላለ ነው። እንዴት ሰው በመውደቁ እንስቃለን? ክፉ ነገር እኮ ነው ይሄ። ሰው ወድቋል፣ ጥርሱን ሊረግፍ ይችላል፣ ጉልበቱ ሊጎዳ ይችላል። ሴት ከሆነች እኮ ነፍሰ ጡር ከሆነች ሊወርድ ይችላል። ብቻ በመውደቅ በጎ ነገር አያገኝም። እኛ ግን እንስቃለን። ለዚህ ነው ሰዎች የሳቅ እምልሽ የእንቅልፍም አለ። አሁን ቅዳሴ ላይ እንቅልፍ ይመጣበት አለ፣ ወንጌል ላይ እንቅልፍ ይመጣበት አለ። የተቦጫጨቀ የእንቅልፍ ብዛት የተቦጫጨቀ ድሪቶን ያስለብሳል ይላል እና ጠዋት በቃ እኔ አትቀስቅሱኝ የሚል አለ። ቤተክርስቲያን መሄድ የማይፈልግ ተኝቶ የሚቀደስበት ብዙ ሰው አለ። እየገባሽ ነው? ስለዚህ
እያንዳንዱ የሚፈተንበት ቦታ አለ። ገዳማት ላይ በመስገድ ጎበዞች ይሆናሉ፣ በመጾም ጎበዞች ይሆናሉ፣ ዋጋ በተጋድሎ ጎበዞች ይሆናሉ፣ በጸሎት ጎበዞች ይሆናሉ። እንደዛው ደግሞ የሚፈተኑ በረሃብ የሚፈተኑ በተለያየ ነገር የሚፈተኑ አንድ ገዳም የማያጸናቸው ከአንድ ቦታ ወደ አንድ ቦታ ከአንድ ቦታ ወደ አንድ ቦታ የሚሄዱ አሉ እና እግር ብረት ራማ ኪዳነ ምሕረት የእግር ብረት ሁሉ አለ የእግር መንፈስ ተብሎ ስለሚታሰብና ስርዓቶቹ እንደዛው ይለያያሉ። የአመጋገብ ስርዓት ከበሮ የማይመታበት ቦታ እኮ አለ። ቅዳሴ የማይቀደስበት ገዳም አለ። ቅዳሴም እዛ ቦታ አልተቀደሰ ማለት ቅዳሴ ይቁም ማለት ነው እንዴ? ጻርቃኔ ብትሄጂ እኮ ታቦት የሚወጣው ላይ ደብረ ምጥማቅ ነው እንጂ ዋሻ ውስጥ አይደለም። ስውር ጽላት እኮ ናት ጻርቃኔ ማርያም የ14ኛው ክፍለ ዘመን አግኝተሽኛል። እንደየቦታው የጸበሉም ስነ ስርዓት እንደዛ አለ። ስለዚህ አባቶች ትውልዱን ለመጠበቅ አስቀድሞ ማጠር ጥሩ ስለሆነ ባልና ሚስቶቹ ተጋብተው ሴትዮዋ አንቱ ልበሉት ወይንስ አንተ አለቻቸው። አንቱ በይኝ። ለምን? ስንጣላ አንተ ትይኛለሽ። አሁን አንተ ካልሽኝ ስንጣላ አንቺ ነው የምትይኝ። አርቆ ማጠር ያስፈልጋል አሉ። ስለዚህ አርቆ ትውልዱ በሱስ እንዳይጠቃ በተለይ ደግሞ ቡና ሱስ ስለማይል ቡና ብቻ አይደለም እኮ ለሱስ ተገዢ መሆን በራሱ ትክክል አይደለም። በምንም ነገር ላይ ሱስ ውስጥ መግባት የለብሽም። አንዳንዱ እኮ የኮካኮላ ሱስ ያለበት አለ። አንዳንዱ የሻይ ሱስ ያለበት አለ። አንዳንዱ የሐሜት ሱስ ያለበት አለ። ሳያማ መዋል የማይችል በቃ ሐሜትን ልብስ ያደረገ ኃጢአት መሆኑን እኮ በቃ የሙሴት ማርያም ወንድሟ ሙሴን ሲፓራ ኢትዮጵያዊቷን ሴት ስላገባት ሲፓራን ስላማቸው እግዚአብሔር ለምጣም አደረጋት። ብዙ እኮ አሉ። አሁን ሐሜት አይሆንብኝና ብሎ ሐሜት የሚጀምራሉ። ሞት ቃሽ አያርገኝና ብሎ ሞት የሚወቅሱ አሉ። በቃ አስፈቅዶ ቃሾች። የኔ ጥያቄ ሐሜት እኮ አሁን በቡና ላይ ብቻ አይደለም፣ ቢሮ ውስጥም አሁን ደግሞ የፌስቡክም ሐሜት እኮ አለ። ሶሻል ሚዲያው ያልሆነውን አድርጎ ነው እየሰራ ያለውና ሁሉ ነገር ሱስ መሆን የለበትም። ለምሳሌ መጠጣት የሚያሰክር ደረጃ ከሚያደርስ አለመጠጣት ይመረጣል። ሱስ የሚሆነውንም ነገር አለመጠጣት ጥሩ ነው። ሱስ እንዳይሆንብሽ ትገድቢያለሽ። ቤተክርስቲያን ግን ትላለች ወይ ነው አሳ መብላት ዘእንበለ የምትል ነበረች። አሳን ጭምር ከአሳ በቀር የሚል ከዛ ምን ቢሉ ጥሩ ነው ተከራከሩና በአቡነ ተክለ ሃይማኖት ጊዜ ቅዱስ ሲኖዶስ አሳ መብላት ክልክል ነው አሉ። እንዴ ያኔ ይበላል ነበረም እንዴ እያለ ይላል። ያኔ ይጾማል ነበረ እንዴ ብሎ ምን አለ በደንብ ቢጾም። ስለዚህ ይመጣልሽና በየአይነቱ ከአሳ ጋር ይላል። አሳን ከበላለም ሌላውን አይበላም። አሳ እኮ ስጋ ነው፣ ፕሮቲን ነው። የአሳ ስጋ እኮ ነው የሚባለው። የአሳ አትክልት አይባልም መቼም። የአሳ ቲማቲም፣ የአሳ ጎመን አይባልም። ስለዚህ አሳ እንደው የሚሸጠው ጾም ውስጥ ነው። እነዚህ ቤተክርስቲያኒቷ ምን ትላለች? አሁን መምህር ደረጀ ምን ይላል፣ መምህር ከሌ ምን ይላል አይደለም። ቤተክርስቲያን ስልሽ የአጥቢያን አይደለም፣ የሰፈርሽን አይደለም። ቅዱስ ሲኖዶስ ስልሽ ደግሞ የትኛውን ከመሰረቱ ጀምሮ ያለውን እነሱ ያ ምን ይላል? የቤተክርስቲያን መጽሐፍ አሁን አዋልድ መጽሐፍ ይባላሉ። ሌሎቹ ገድላት ምናምን ድርሳናት አዋልድ ናቸው። የመጽሐፍ ቅዱስ ልጆች ናቸው። ገባሽ? ከመጽሐፍ ቅዱስ ተንተርሰው ነው። ስለዚህ ቤተክርስቲያናችን አዋልድንም ሳታዘጋጅ በመጽሐፍ ቅዱስ ብቻ ሌሎቹን መርታት የምትችላት ሙሉ ናታ ቤተክርስቲያናችን። ምን ጎደላት? እና ቤተክርስቲያኒቷ ስርዓት መጠጣት ኃጢአት ነው ብለሽ አብላት ታስተምረው። ጠላ ጠጥቻለሁ አንድ ብርጭቆ ንስሐ ስጡኝ አትይም። አንቀጽ ንስሐ ላይ የለም። ቡና ጠጥቻለሁ ንስሐ ልግባ አትይም። ነገር ግን ቡናውን ይጠዋላል፣ ሐሜቱን ግን ያደርጋል። ሐሜት እኮ ታላቅ ኃጢአት ነው። አሁን በሰሙነ ሕማማት አይተሽ ከሆነ መሳሳም ክልክል ነው። ይሁዳ ክርስቶስን በመሳም አሳልፎ ስለሰጠ ነው አይደል? ነገር ግን እኔና አንድ አገልጋይ ብንሳሳም አያቸው እነዚህ አገልጋዮች በሕማማቱ ይሳሳማሉ ይላል። ስርዓትን ጠብቆ ምንን አፈረሰ? ሕግን አትማ ሕግ ነው። ማነው ሐሜተኛ ነኝ ብሎ ንስሐ አይገባ? ማነው ቅናተኛ ነኝ ብሎ ንስሐ አይገባ? ለዚህ ነው ሐሜትና ቅናት ንስሐ ሳያስገቡ የሚገሉ መጋዞች ናቸው የሚባለው። ማንም ሐሜትን ኃጢአት አለ በቃ ልብስ ሆኖናል። አቤት እሳቸውን ብሎ እሱም ብሎ እሷም ብሎ ቤተክርስቲያን እንኳን ሄደን ከዛ ስንገናኝስ እንተቃቀፋለን፣ ስንለያይ እንቦጫጭቃለን።
ይሄ መወገድ አለበት ነው። አሁን አንቺ ላነሳሽው ቡና ነው እንጂ ቡና በስርዓተ ቤተ ክርስቲያን ኃጢአት ነው ብላ ቤተክርስቲያን አላስተማረችም። አለመጠጣት ይመረጣል። ሱስ የሚያስይዘን ነገር ምንም ይሁን ምን መጠቀሙ አይጠቅምም። ቡና በመጠጣታችን እንጠቀማለን ማለት አይደለም። እንጠቀማለን ሴንስ የሕክምናውን ሁኔታ ሳይሆን ቢቀርም የሚጎዳ ነገር የለም። ሱስ እንዳይሆንብን መጠበቅ አለብን። ግን ያልሆነ ቤተክርስቲያን ያላስተማረችው አስተምሮ ወይንም ባህታውያን ይህንን ብለዋል ብለን እንደ ቤተክርስቲያን ስርዓት ማድረግ የለም። ወይንም ቅድስት አርሴማ ገዳም አንድ ነገር ስርዓቱ የዛ ቦታ ስርዓት ነው። ጅሩ ያለው ስርዓት ይኖራል፣ ሌላ ቦታ ያለው ስርዓት ይኖራል። ገባሽ? እንጀራ የማይበላበት ትንሽ ሽምብራና ውሃ ብቻ ሊሰጥሽ ይችላል። ስሪንቃ ላይ አንዴ ብቻ ማታ ልትወጪ ትችያለሽ። ከዛ ውጪ ሙሉ ቀን አዳራሽ ውስጥ ልትቆይ ወይ ዋሻ ውስጥ ልትቆይ ትችያለሽ። ሰውና ሰው የማይገናኝበት ሊሆን ይችላል። ሌላ ጋር ደግሞ ሌላ ሊሆን ይችላል። ጻድቃኔ ጋር ስትሄጂ ደግሞ ለየት ሊል ይችላል። የገዳማት ስርዓት እንደ ቦታቸው ይለያያል ነው ያልኩሽ ያለሁት። ገባሽ? ኃጢአትና እህል አይለፍብሽ ለዋልድባ ነው። ስለዚህ ዋልድባ ላይ ያለው ስርዓት የጠቅላላ የቤተክርስቲያን ስርዓት ነው ማለት አይደለም፣ የገዳሙ ስርዓት ነው። ግልጥ ነው። አባ ሳሙኤል ዘደብረ ወገግ ብንሄድ ያለው ስርዓት ከሌላው ጋር ስርዓት ሊለያይ ይችላል። ወይም የተክለ ሃይማኖት ገዳም ብንሄድ ያለው ስርዓት ከሌላው ጋር ሊለያይ ይችላል። የየደብሩና የየአጥቢያው ነው፣ የየገዳማቱ ነው። የቤተክርስቲያን አጠቃላይ ስርዓት የምንለው ለምሳሌ አጿጿሙ፣ ቅዳሴው፣ እነዚህ አንድ ወጥ የሆኑ ስርዓቶች ናቸው ነው ለማለት የፈለኩት። እናመሰግናለን መምህር። እንግዲህ ቅድም ገልጸነዋል። እመቤታችን ቅድስት ድንግል ማርያም ከኢትዮጵያውያኖች ጋር የጥብቅ የሆነ ቁርኝት አላት። ስንምል ማርያምን ብለን ነው፣ ካፋችን አጠፋም። ቅድም እንዳሉት ልጅ ቢወለድ ማርያም ማርያም ተብሎ ነው እና ደግሞ ኢትዮጵያ የድንግል ማርያም የአስራት ሀገሯ ነው አይደለ? የአስራት ሀገርሽን ኢትዮጵያን ጠብቂልን እያለን እንግዲህ ፕሮግራማችንን በዚህ ብንዘጋ ምን ይመስሎታል? ቀረ የሚሉት ነገር ካለ ማስተላለፍ የሚፈልጉት መልእክት ካለ እድሉ ልስጦት። እንደው በዓሉን ኦልሬዲ እኮ ምን ማተነፈሰችን ጨዋታው ትምህርቱ በቃ በደንብ ይዞኝ ዛሬ መማር ላይ ጋዜጠኝነታችንን ትተን በዓልን በዓል እያስመሰል ነው አይደል? ያሳለፍነውን ሳምንት እንግዲህ ትጂ መግቢያዋ ላይ አንስተዋለች። ጥምቀት ነበርና ጥምቀት በሌላው በማርያም በዛሬው ቀን ስለሚከበርም ጭምር ነው። እንደው ግን ከመዝጋታቸው በፊት ብዙ አገልግሎት ነበሩት አይደል? በጥምቀት ጊዜ ላይ አገልግሎት የሚመስል ነበርና እየተሳለፉ ጥምቀት የሚለው አንስተውልም ቢዘጉት ግሩ ያሳለፉት ያሳደገኝ ታቦት ቅዱስ እስጢፋኖስ ነው። ደብረ ሰላም ቅዱስ እስጢፋኖስ ይባላል። መስቀል አደባባይ ላይ ያለ ነው። በ1910 በንግስተ ዘውዲቱ ዘመነ መንግስት የተተከለ ጽላቱ ቅድስት ኪዳነ ምሕረት ጸሎት ቤት ነበር። ከዛ ነው በሰገሌ ጊዜ የሰገሌ ጦርነት ሲባል 1909 አፄ ኃይለሥላሴ ተማጽነውት የሄዱት ነው። ሲመጡ በጣም እስጢፋኖስን አፄ ኃይለሥላሴ ቀዳማዊ ጃንሆይ በጣም ነው የሚወዱት። ከዛ በኋላ ያለውን ቤተክርስቲያን አሁን ያለውን የምታየውን ያሰሩት አፄ ኃይለሥላሴ ናቸው። ዙፋናቸውም የሳቸውም የባለቤታቸውም ዙፋን እዛ ይገኛል። መጥተው ያስቀድሱ የነበረበት ቦታ ነው ቅዱስ እስጢፋኖስ። ግን ጥምቀት በጥሩ መልኩ በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ተከናውነው እዛ ላይ አገልግሎት ስንሰጥ ነበር እና በጣም ደስ የሚል ቆይታ ነበር። ይሄው ነው እንግዲህ። በጣም እናመሰግናለን። እንኳን አደረሳችሁ ውድ ቤተሰቦቻችን፣ በመላው ዓለም የምትገኙ ውድ ኢትዮጵያውያን እንኳን ለዚህ በዓል አደረሳችሁ። የከርሞ ሰው ይበለን፣ የዓመት ሰው ይበለን ለማለት እንወዳለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ፕሮግራሞቻችን ለሌሎች ሰዎች እንዲደረሱ ላይክ፣ ሼር በማድረግ የተለመደ ትብብራችሁን እንድታደርጉልን ስንል በአክብሮት እንጠይቃችኋለን ማለት ነው። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ይሆናል። ስለተከታተላችሁን እያመሰገንን የዛሬው ዝግጅታችንን በዚሁ እናበቃለን። ቸር እንቆይ። ሰላም ለኢትዮጵያ ይሁን፣ አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት